ስተኛው መጣ ለናፍቆታችን ጥም የሚያረካ አልኩል ውዴ ትንፋሽ እስኪያጥረኝ ባንተ ብመካ። ፖስተኛው መጣ ለናፍቆታችን ጥም የሚያረካ አልኩል ውዴ ትንፋሽ እስኪያጥረኝ ባንተ ብመካ። ቢያስደስተኝም ማሸጊያ ፖስታ ጌጡ ማማሩ እጅግ ጓጉቼ አፍቼ ሳየው ለምጦ የተቀበልኩት ያንተን እንግዳ ደግሼ ነበር ብዬ ፍሪዳ ደስታዬ ቢታይ ላምባው በሙሉ አወይ እድሏ ጻፈላት አሉ። በሽቱ ልርካ ደብዳቤም በላይ ጠረንህ አለ ከማሸጊያው ላይ እስኪ ንገረኝ ማን እንደከፋ ምን ብጽፍልኝ መልእክት ጠፋ። አያሸኩራ ልቤ ጠብቆ ያጨዳው ለታ ቢታይ ሸምበቆ በቆላ ድርሼ ተክያ ገዳ እንዴት ለፋለው ለቆረቆዳ እንዴት ለፋለው ለቆረቆዳ እንዴት ለፋለው ለቆረቆዳ ስተኛው መጣ ለናፍቆታችን ጥም የሚያረካ አልኩል ውዴ ትንፋሽ እስኪያጥረኝ ባንተ ብመካ። ስተኛው መጣ ለናፍቆታችን ጥም የሚያረካ አልኩል ውዴ ትንፋሽ እስኪያጥረኝ ባንተ ብመካ። ቢያስደስተኝም ማሸጊያው ፖስታ ጌጡ ማማሩ እጅግ ጓጉቼ ከፍቼ ሳየው ለምጦ ማሩ ከፍቼ ሳየው ለምጦ ማሩ አጥፎ በፖስታ እንዴት ይላካል እምባ በማይደል በምን ይደርቃል። ላኩት ባዶ እጁን መሰናበቻ አይነግርህም ወይ
ጨዋታ ነው ምንም ቢነጣጠፍ መደብ ከመከዳ አይሞቅም ያለ ፍቅር ጓዳ ሲከፋኝ እረር ቅጥል ብዬ ቢበቃኝ መኖር ተቃጥዬ ዘለኩኝ ሁሉን ነገር ጥዬ ልገስግሰው ልሂደው እንግዲህ ልነሳ ልያዘው መንገዴን ልጓዝ ሳላሰማ ጉዴን ሲከፋኝ እረር ቅጥል ብዬ ቢበቃኝ መኖር ተቃጥዬ ዘለኩኝ ሁሉን ነገር ጥዬ ልገስግሰው ልሂደው እንግዲህ ልነሳ ልያዘው መንገዴን ልጓዝ ሳላሰማ ጉዴን አንድ ያዝኖ በጠላው ዋብሎ ወጥቶት መሃላው ሰው መቼም እርሙን አይበላው አንድ ያዝኖ በጠላው ዋብሎ ወጥቶት መሃላው ሰው መቼም እርሙን አይበላው ከዘራው ገለባ ካቀፈ ዓላማውን ካልበጀው ሰው ቢሄድ ምናለ የጠላውን ጠጥቶ ደመጓዝ አስር በቅሎ ቢጫን አንድ ነው መሸሻው ቢሄዱስ እግር መቻነሰ ደሞ ለሸሻው አንደኛው ፍቅር ሰምሮለት ሲደሰት ውጥን አምሮለት ሌላውን ያመነው ከርቶት በእጁ ሲያማንቅ ማተንቶት ምነው 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 ከጠላ ካልወደደ መኖር የስሜት ዳነው ከበቃው መክረም መሰንበት የዕድሜ ጨዋታ ነው ምንም ቢነጣጠፍ መደብ ከመከዳ አይሞቅም ያለ ፍቅር ጓዳ ካላተረፈልኝ መከታ ካልሆነኝ መውደዴ ለጠላህ ጨክንልኝ ወዴ ለገፋህ ስጠቅመው ለጎዳ ለከዳ እስኪያትንሰፍሰፈው አታስብ ውሎ አድሮ ለሚያልፈው አዲስ ቀን ሲመጣ የኖረው ባለም ሲወጣ የቻለ ዋጋማ ያጣ አዲስ ቀን ሲመጣ የኖረው ባለም ሲወጣ የቻለ ዋጋማ ያጣ አንዳንዴ ፍርድም ቢያጠፋውም ሐሰት ሚዛን ደፍቶ አይቀርም የእውነት ቀን ይመጣል ከርሙና ሰንብቶ እስከዚያው ባመነው ጎዳና ይዞ መንገዱን የቻለው ይሁና ምን ይላል ሲቀበል ፍቅር ሰው ማመን መስሎን ሞኝነት አይነጋም ስንልም እውነት ለመጣው ለየዘመነው ለቀን ማደሩን ባናልፈው ምነው 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 ምነው
እናመሰግናለን ኮከብ ባንዶች ማህሌት ሞገስና በእምነት የሸዋስ በተከታታይነት ስራዎቻቸውን አቅርበዋል። በኤሌም 2 እና በኤሌም 1 ተወክሏል። ከወደዳችኋቸው ያልተገደበ ድምጻችሁን ልትልኩላቸው ስላላችሁ የዛሬ 15 ቀን ማየት የምትፈልጉ ከሆነ ቀደም ሲል ማህሌት ሞገስ የየማን ፖስተኛው ከደጋ አልበም ላይ አቅርባልናለች። በእምነት የሸዋስ ደግሞ የጋሽ ማሙድ አህመድን የእድሜ ጨዋታ ነውን እንደዚሁ ከኮከብ ባንድ ጋር በራሱ መንገድ አቅርበዋል። እናመሰግናለን። የሰዓት አጋሮቻችንን እናመሰግናለን። አዋሽ ባንክ፣ ኢትዮ ቴሌኮም፣ ንግስት የንጽህና መጠበቂያና አያት ሪል ስቴት የዚህ ሰዓት አጋሮቻችን ናቸው። ዳኛዎች በዚህ ዙር አስተያየት ብቻ ይሰጡልናል። እሺ ማህሌት ሞገስ የማርያም ቸርነትን ዜማ የሚና ያመጣሽው ፖስተኛው የሚለውን በጣም ቆንጆ ምርጫ ነው። ብዙ ቀለሙ በደንብ ካንቺ የድምጽ ስትራክቸር ጋር የሚሄድ ነው። ብዙ ነገሩ በጣም ቆንጆ ነው። በነገር ላይ ይሄንን አልበም ከዜማውንም ቅንብሩንም ማስተሪንጉንም ሁሉንም ኮምፖዚሽኑን የሰራው የትምህርት ቤታችን ባልደረባ የሆነ ኢዩኤል መንግስቱ ነው። በጣም የተዋጣ ስራ ነው ደጋ አልበምና ከሱ ውስጥ ይሄን ፖስተኛውን እንደውም ዋን ኦፍ ማይ ፌቨራይት እሱን ያመጣሽው ሪኮርዲንግ ውስጥ ነው ማለት አለበት ብሩኬ እኔም አለሁበት እያለኝ ነው። ሪኮርዲንግ ሪኮግኒሽን ይሰጠኝ እያለ ነው። የያሬድ ትምህርት ቤት ባልደረባቸው ነው ኢዩኤል መንግስቱ። የጎላጎይት ነው ግጥሙን ደግሞ የሰጠው ያሬድ ሹመቴ የሱ ስራ ነው። ፖስተኛው በጣም ቆንጆ ከሚወደዱ የደጋ አልበም ውስጥ ለየት ያለ የግጥም ስትራክቸር እና ዜማ ያለው ነው። ብሩኬ ቆንጆ ስራ ሲገኝ እንደዚህ ብለ መግባት አለ እየተሽካሽከ ያለው እሱ ነው። እሺ ኧረ ተይ እኔንም አትርሽኝ እያለ ነው ሰው ብሩኬም አለበት እና በጣም ትልቅ ስራ ነው ይዘሽ የመጣሽው። በዛው ሪኮግኒሽን መስጠት ስለሚያስፈልግ ነው። በጣም ብዙ ነገሩ ቆንጆ ነው፣ ግን በቃ ዋና ችግር እየሆነ የመጣው ከቅኝት ጋር የተያያዘ ነው። አንቺ ላይ ያሉ ችግሮች በተረፈ ብዙ ነገሩ የዜማ አረዳድሽ አንቺ ጉሮሮ ላይ ሲመጣ ያለው ውበት ብዙ ነገሩ ቆንጆ ነው። ቅኝት ላይ በጣም መስራት አለብሽ። ከቅድሙ አሁን ፈታ ብለሻል፣ በጣም ጥሩ ነው። እንዲህ አይነት ዜማ ስታመጪ የሚቀበሉሽንም ሰዎች እንደ ባክ ቮካል ታመጫቸውን በደንብ ማስጠናት ሞክሪ። ሶ በተረፈ ብዙ ነገሩ ጥሩ ነው። መልካም እድል። በእምነት የሸዋስ የጋሽ ማሙድ አህመድን የእድሜ ጨዋታ ነው የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ ነው። አንተ ብዙ ነገር አለ እንግዲህ አትፈራም፣ መድረኩን በደንብ ትይዘዋለህ፣ የሆነ የመሸማቀቅ ችግር የለብህም ምናምንና አንተ ምንድነው እዚህ ጋር ታዲያ የጎደለው ስለ ውበት እየተጨነካ አይደለም። አንድ ነገር የማየው ይሄ ዘፈን ሲጀመር ጀምሮ እንደዚህ ነው የመጣው እና ትንሽ ወደ ላይ ወደ ታች ያስፈልገዋል፣ ዳይናሚክስ ያስፈልገዋል። ተደጋግሞ ሲመጣ የዜማውን ስትራክቸር ትንሽ ቅንጣቶች መቀየር፣ ሌላ ስለ ውበትና ሌላ ሌቭል ላይ ኤስቴቲክስ የሆነውን ነገር ማሰብ ያስፈልጋል። ስለዚህ ከዚህኛው አስተሳሰብ እንድትወጣ ነው የምፈልገው። ብዙ ነገሩ አለ፣ ቆንጆ ድምጽ አለ፣ የዜማ መረዳት ጥሩ ነው። በደንብ አድርገህ አስመስለ መስፈን ትችላለህ። በራስ ድምጽ ነው፣ ሪትም ይገባሃል፣ ዜማ በደንብ ይገባሃል። ስለዚህ የቀረው ውበት ስለሆነ ውበት ላይ በጣም መስራት አለብህ። ትንሽ ከቅኝት ጋር በተያያዘም ችግሮች ነበሩ። እነዚህን ካስተካከል አሪፍ ይሆናል። መልካም እድል። ማህሌት ጥሩ የዜማ ምርጫ ነው። አሁን አሪፍ የተፈጥሮ ድምጽሽ ደግሞ አሁን በዚህኛው ዜማ ላይ ደግሞ አሁን በደንብ እየታየ ነው። በተለይ ግን ከሁለተኛው ቨርስ ጀምሮ ዘፈኑን የዘፈንሽው። ስለዚህ ቅድም የተባለችው ያቺ ፍርሃት ምናምን ሁሌ የመጀመሪያው አሁን ስትደግሚው በጣም ጥሩ ነበረ። ስለዚህ ሁልጊዜ ስትሰሪ ከመጀመሪያም ጀምሮ ይሄንን ልክ እንደ ሁለተኛው እንደሰራሹ ብትሰሪ። ምናልባት እኔም ድጋሚ ማነሳቸው ኳየሮች በጣም ወሳኝነት አላቸው። ትንሽ አውት ኦፍ ፒች ነበሩና እነሱ ከቅኝት በወጡ ቁጥር አንቺንም ያስለቀቁሻል። አንቺ እንደውም በጣም ነው ያደነኩሽ፣ እዛው ላይ ነው ያለሽው። ስለዚህ ይሄ ይታሰብበት። በእምነት የጋሽ ማሙድ አሪፍ ነው። እንግዲህ ጋሽ ማሙድ ቤዝ ድምጽ ነው ያለው። በአንተ ደግሞ ከለር ደግሞ ስሰማው በጣም ነው ጥሩ ምርጫ ነው ያደረከው፣ ጥሩ የተጫወትከው። ምናልባት እኔ ደግሞ ውበቱ እንዳለ ሆኖ ትንሽ ጉልበቱ ላይ ቢታሰብበት፣ በአንዱ ትንሽ ቮሊዩም ከፍ ሲል አንዳንዴ አብረኸው ክደቱ አቅም ስላለ ገፋ ማድረግ እጅግ በጣም ጥሩ ነው። መልካም እድል እመኛለሁ። ጨርሻለሁ።
ማህሌት እኔም ካንቺ ልጀምር። በጣም አሪፍ ምርጫ ነው። አቀራረቡም ቆንጆ ነው። ማህሌት አንቺ ስለ ልቦናሽ ነው ማስተካከል ያለብሽ። በጣም ጎበዝ እንደሆንሽ ወቂ። እውነቴን ነው የምልሽ። በጣም እጅግ በጣም ውብ ድምጽ ነው የተሰጠሽ። ሚውዚካሊቲ ኔቸርሽ በጣም ቆንጆ ነው። ሶ ይሄንን መጀመሪያ በጣም እርግጠኛ ነኝ በራስሽ። ከዛ በኋላ ኮንፊደንስሽ መዳበር አለበት። አሁን ለምሳሌ ልክ ኢንትሮ ብሎ ሲገባ እርግጠኛ አልነበርሽ፣ ያስታውቃል። ድምጽሽ ራሱ ለግባ እያለ ነው የጀመረው ነገር። ከዛ ራሱን ሲደግም ደግሞ በሙሉ ልብ እንደገና እርግጠኛ ሆነሽ ነው የምትገቢ። ሶ እንደሱ አይደለም አይደል? ሁሌ እርግጠኛ ሆኝ በቃ በምትሰሪው ነገር በጣም ጥሩ ነው የምትሰሪው። በቃ እሱን ማወቅ አለብሽ ነው። አሁን የዜማ ምርጫው መስተካከሉ አንድ ጉዳይ ሆኖ ለሁለተኛም ጊዜ እየወጣች ስለሆነ ትንሽ ከመጀመሪያውም ፍርሃት የመልቀቅ ነገርም ስላለ በደንብ በቃ በትልቅ ድምጽ ነው ስታዜሚ የነበረውና ራስሽን ሁል ጊዜ ለማሳየት በጣም በቃ መትጋት አለብሽ። አሁንም ስቲል አንቺ አቅም ከዚህ በላይ እንደሆነ ያስታውቃል። ያለሽ ነገር ከዚህ በላይ እንደሆነ በደንብ ፖቴንሻልሽ ያስታውቃል። ስለዚህ ራስሽ ላይ ነው መስራት ያለብሽ። ሚውዚካሊ በጣም ጥሩ ነው ያለሽ። ምንም የዛን ያህል መሰረታዊ ነገሮች ላይ ከባድ የሚባል ኢሹ የለብሽም። ከቅኝት ጋር የተያያዘ ችግር አለ። እሱም ከኮንፊደንስ ማጣት በቃ በጣም አይምሮሽ ሌላ ነገር ላይ ነው በቃ መፍራት ላይ ምናምን ሶ ሚውዚክ ውስጥ እሱን ነገር ነው ማድረግ ያለብሽ። ከዛ ውጪ በቃ የዜማ ምርጫ ስትመርጪ ለአንቺ ድምጽ በጣም የሚስማማውን ፐርፎርማንስሽን በደንብ ከፍ አድርጎ የሚያሳየውን ነገር መምረጥ ነው ያለብሽ። ከዛ ምንድነው በጥናት ወቅት በጣም ዲቴይል ማጥናት ነው። እንደ ኦርዲናሪ ሰው ሙዚቃ እናዳምጥም እኛ አይደለም፣ የዲቴይል ሰው መሆን አለባችሁ እንደ ተወዳዳሪም። ስለዚህ ይሄንን ነው ማስተካከል ያለብሽ። ተረፈ ቆንጆ ነበረ። በእምነት የጋሽ መሐሙድን የእድሜ ጨዋታ ነው። ጥሩ ነው። ብዙ እንከን የሚወጣለት ነገር አይደለም፣ ግን አቨሬጅ ፐርፎርማንስ በቃ የሚደነቅ ነገር የለውም፣ ብዙ የሚኮንን ነገር የለውም። እንደ ውድድር ደግሞ ይሄ በቃ ዝም ያለ ፐርፎርማንስ ነው የሚሆነው። ለምሳሌ አሁን ከጉልበት ጋር በተያያዘ እኔ ግማሽ ብትወጣ ደስ ይለኝ ነበር። ከላይ ይከብድሃል ብዬ አላስብም። ከታች ብዙም የሬንጅ ችግር አንተ ጋር ይገጥምሃል ብዬ አላስብም። ግን ለጥ አለ፣ በጣም ትኝት አለ ሙዚቃውና እንደዚህ አይነት ነገር ሲመጣ ሜጀር እየቀየርክ ከፍ እያልክ ዝቅ እያልክ የሚስማማህ ነገር መሆን እንዳለበት ታሳቢ ሆኖ ማለት ነው። ሶ ሌላ ምንድነው አሳይመንት ለራስህ ወስደህ እንድታስብ የሚያስፈልገው መጀመሪያ ላይ የጋሽ ጥላሁን ዜማ ነው የመጣው። አሁን የጋሽ መሐሙድን ዜማ ነው የመጣው። ሁለቱ ድምፃውያን ፈጽሞ በተቃራኒ ዞን ውስጥ ያሉ ድምፃውያን ናቸው። ክብራቸው፣ ውበታቸው፣ ሁሉ ነገር እንዳለ ሆኖ ማለት ነው። ጋሽ ጥላሁን በጣም ቅላጼ አብዝቶ የሚያዜም፣ ጋሽ መሐሙድ ደግሞ ቀጥ ያሉ የዜማ ስትራክቸሮችን እጅግ በጣም በውበት ማዜም የሚችል ሰው። ሶ የቱኛው ላይ ነህ አንተ የሚለውን አሁኑኑ አስተካክሎ መሄድ ይሻላል ብዬ ስላሰብኩ ነው በጊዜ እሱን ነገር አስብ። ሁለቱንም ጋር መሆን በጣም ቀላጭ ዘፋኝ መሆንም በጣም ቀጥ ያሉ የዜማ ስትራክቸሮች ሲመጡ በውበት ማዜምም ይቻላል። የቱ ጋር ነኝ ግን የሚለው ደግሞ ውሳኔ ይፈልጋል። እሱ እንድታስብበት ነው። መልካም እድል።